ብልጽግና ፓርቲ የምርጫ ማኒፌስቶውንና የመወዳደሪያ ምልክቱን ዛሬ ይፋ አድርጓል። የምርጫ 2018 የብልጽግና ፓርቲ ማኒፌስቶና የምርጫ መወዳደሪያ ምልክት ኢትዮጵያን ወደ ተምሳሌት ሀገር በሚል መሪ ሐሳብ ይፋዊ ማድረጊያ ስነ ስርዓትም ዛሬ ተካሂዷል። የፓርቲው የምርጫ መወዳደሪያ ምልክቱንም የስንዴ ነዶ መሆኑን ይፋ አድርጓል። ኢብራሂም መሐመድ ተጨማሪ አለው። የብልጽግና ፓርቲ የፓርቲውን የሰባተኛውን ጠቅላላ ምርጫ ማኒፌስቶና የምርጫ መወዳደሪያ ምልክት ይፋ ማድረጊያ መድረክ አካሂዷል። በመድረኩ የብልጽግና ፓርቲ ምክትል ፕሬዚዳንት አቶ ተመስገን ጥሩነህ፣ የብልጽግና ፓርቲ ምክትል ፕሬዚዳንት አቶ አደም ፋራህ፣ የብልጽግና ፓርቲ ምክር ቤትና የስራ አስፈጻሚ ኮሚቴ አመራር አባላት ተገኝተዋል። የብልጽግና ፓርቲ ምክትል ፕሬዚዳንት አቶ ተመስገን ጥሩነህ ባደረጉት ንግግር ኢትዮጵያ በታሪክ ወርቃማው ጊዜ ላይ ትገኛለች ነው ያሉት። ዛሬ ታሪክ በአስደናቂ ምዕራፍ ላይ አገናኝቶናል። በትናንትና በነገ መካከል በሚገኘው ምዕራፍ ላይ እንገኛለን። የኢትዮጵያ የከረሙ ዕዳዎችና ነባር ስብራቶች ወደ ኋላ ሊጎትቱን ይታገላሉ። የኢትዮጵያ እድሎችና ተስፋዎች ደግሞ ወደፊት ሊያስፈነጥሩን ይፈጥናሉ። እኛ ደግሞ በታሪክ አጋጣሚ በእነዚህ በሁለቱ መካከል ተገኝተናል። ሰባተኛው ሀገራዊ ምርጫ ማን ኢትዮጵያን ይምራ ከሚለውም በላይ ኢትዮጵያን ወዴት እንውሰዳት የሚለው የሚወሰንበት ምርጫ ነው ብንል ማጋነን አይሆንም። ለነባሮቹ ስብራቶችና ለከረሙ ዕዳዎች እድል እንስጣቸው ወይስ ላልተነኩ እድሎችና ለሚጠብቁን ተስፋዎች እድል እንስጥ የሚል ይሆናል። ብልጽግናን መምረጥ ማለት ነገን መምረጥ ማለት ነው። ለብልጽግና ድምፅ መስጠት ማለት ለእድልና ለተስፋ ድምፅ መስጠት ማለት ነው። ብልጽግና የኢትዮጵያ ሀገረ መንግስትና ብሔረ መንግስት ግንባታን ገምግሟል። የፖለቲካ ኢኮኖሚ ስብራቶቿን ምክንያቶቹ መርምሯል። ከትናንት ልንወስዳቸው የምንችላቸውን እሴቶች ተገንዝቧል። የወረስናቸውንና ልናስወግዳቸው የሚገቡንን አረሞችም አውቋል። ከነዚህ በመነሳትም አዋጭ የሆነውን የኢትዮጵያ ብልጽግና ጉዞ ተልሟል። ይሄ የምርጫ ማኒፌስቶ የያዘውም ይህንኑ ነው። የብልጽግና ፓርቲ ምክትል ፕሬዚዳንት አቶ ተመስገን ጥሩነህ ፓርቲው ባለፈው የምርጫ ዘመን ለሕዝቡ የገባቸውን ቃሎች በመፈጸም ኢትዮጵያን ከተስፋ ወደሚጨበጥ ለውጥ አሸጋግሯል ብለዋል። ታሪክ በተደጋጋሚ ተቀይሯል። ሪከርድ በየቀኑ ተሰብሯል። ለውጥ የኢትዮጵያውያን የመግባቢያ ቋንቋ ሆኗል። ልዩነትና ክፍፍል ተወግዘዋል። ህብረ ብሔራዊ አንድነትና የወል ትርክት የህዝባችን ሸማ ሆነዋል። ፕሮጀክት ጨርሶ መጀመር የኢትዮጵያ መታወቂያ ሆኗል። በትልቁ አስቦ በትልቁ ሰርቶ በትልቁ መፈጸም መለያችን ሆኗል። የጉባ ብስራቶች ይሄን ያሳያሉ። እነዚህ ሁሉ ኢትዮጵያን ወደ ተምሳሌት ሀገር እየወሰዷት ነው። ለአፍሪካና ለዓለም በእድገቷና በብልጽግናዋ ምሳሌ የምትሆን ሀገር እየገነባን ነው። የኢትዮጵያ ከተሞች የዓለም ዜናዎች ናቸው። የኢትዮጵያ የስንዴ አብዮት ከዓለም አስደናቂ ታሪኮች አንዱ ሆኗል። አሁን ፊታችንን በሙሉ ወደ ጉባ ብስራቶች አዙረናል። ፈተናዎቻችን እናውቃለን፣ ብዙ ናቸው። አቅማችን ግን ከፈተናዎቻችን በላይ መሆኑን እኛ ብልጽግናዎች እንገነዘባለን። በትክክለኛ መንገድ ወደ ትክክለኛ ግብ የሚመራው ካገኘ ታምር መስራት የሚችል ህዝብ ነው። አሁን ያ ትክክለኛ መንገድ የብልጽግና መንገድ ነው። ያ ትክክለኛ ግብ የኢትዮጵያ መበልጸግ ነው። ስለዚህ ብልጽግናን ምረጡ፣ የኢትዮጵያን ብልጽግና ምረጡ። አመሰግናለሁ። የብልጽግና ፓርቲ ምክትል ፕሬዚዳንት አቶ አደም ፋራህ የፓርቲው የዘንድሮ የሰባተኛው ጠቅላላ ምርጫ የመወዳደሪያ ምልክት ትርጓሜን አብራርተዋል። የመወዳደሪያ ምልክታችን የሆነው የስንዴ ነዶ የመደመር፣ የምርታማነት፣ የተምሳሌትነት፣ የልዕልና፣ የሉዓላዊነት፣ የበረከትና የብልጽግና ምልክት ሆኖ በመላው ኢትዮጵያ እንደ ችቦ ከፍ እንደሚል እምነታችን የጸና ነው። የብልጽግና ፓርቲ ምክትል ፕሬዚዳንት አቶ አደም ፋራህ መጪው ሀገራዊ ምርጫ ሰላማዊ፣ ዴሞክራሲያዊና ነጻ፣ ፍትሐዊና ተአማኒ ሆኖ በስኬት እንዲጠናቀቅ ብልጽግና ይሰራል ብለዋል። ይህ ምርጫ የኢትዮጵያን ሁለንተናዊ አሸናፊነት የምናረጋግጥበት እንዲሆን በሐሳብ የበላይነት፣ በሕግ አክባሪነት፣ በጽናትና
በቁርጠኝነት ኃላፊነታችሁን እንድትወጡ አደራ እያልኩ መላው ህዝባችንም የናንተው የሆነው እውነተኛው ህብረ ብሔራዊ ፓርቲያችሁ ብልጽግና ኢትዮጵያን ወደ ተምሳሌት ሀገር ለማሻገር ቆርጦ ተነስተዋልና በምርጫው ሂደት በንቃት በመሳተፍና ምርጫችሁን ብልጽግና በማድረግ የነገዋን ኢትዮጵያ ዛሬ በድምጻችሁ እንድትቀርጹ ጥሬን አቀርባለሁ። ኢትዮጵያን ወደ ተምሳሌት ሀገር አመሰግናለሁ። የኢትዮጵያ 7ኛው ጠቅላላ ምርጫ በመጪው ግንቦት 24 ቀን 2018 እንደሚካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ ማሳወቁ ይታወሳል።